የየትኛውም ከክርስትና ውጭ ያለ ሃይማኖት መስራቹ በመቃብር ስር ነው። መቃብራቸው ነው ከታወቀ የሚጎበኘው። ወዳጅ ባዶ መቃብር የሚያስጎበኘው ክርስትና ብቻ ነው። ለምን? መስራቹ ከመቃብር በላይ ነው። ሞትን ጠቅጥቆ የተነሳ አምላክ ነው። ስለዚህ ሞትን ድል ያደረገ ስለሆነ የተናገረው ነገር ሁሉ ይታመናል። ክርስቶስ ስለራሱ ተናግሯል። እኔና አብ አንድ ነን እንዲህ እያለ ከአብ ዘንድ መጣሁ ብዙ ነገር ተናግሯል። ይሄ ግን ማረጋገጫው ምንድነው? ሞትን ድል አድርጎ ተነሳ። የመጨረሻውን ከባድ ነገር አሸነፈ። ስለዚህ ሞትን ካሸነፈ ነገሩ እውነት ነው ማለት ነው፣ ይታመናል ማለት ነው። እንደዚህ የዓለም ነገሥታት ወርቅ ካባ ላንቃ አይደለም፣ የእሾህ አክሊል ደፍቶ ነው የነገሰው ንግስናው። እጆቹና እግሮቹ ተዘርግተው ነው በመስቀል ላይ የነገሰው። ዙፋኑ መስቀል ነው። እግዚአብሔር ልጅነቴን የምገልጠው መስቀል ላይ በፈቃዴ ሞትን ተቀብዬ ወደ መቃብር ወርጄ በመቃብር 3 ቀንና 3 ሌሊት ቆይቼ ከዛ ሞትን ለአንዴና ለመጨረሻ ጊዜ ድል አድርጌ ሞት እንዳይዘኝ መቃብር ይዞ የማስቀረት ኃይል እንዳይኖረው አድርጌ የሞትን ጥርስ መንጋጋውን ሰብሬ በትንሣኤ ድል አድርጌ ነው የምገለጠው። የሚያልፉትም ራሳቸውን እየነቀነቁ ይሰድቡት ነበርና ቤተ መቅደስን የምታፈርስ በ3 ቀንም የምታነሳው የምትሰራው ራስህን አድን፣ የእግዚአብሔር ልጅ እስከሆንክ ከመስቀል ውረድ አሉት። እንግዲህ ይህን ያሉት መንገደኞች ናቸው፣ የሚያልፉ ጌታችን ተሰቅሎ ሲያዩ የሚያልፉ ምንም ጉዳዩ ምን እንደሆነ እንኳን የማይገባቸው ያልገባቸው ግን ሲሉ ሰምተው እንዲያው ያንኑ ያለ ምክንያት አይባልም ብለው እንደ ገደል ማሚቶ የሚያስተጋቡ መንገደኞች ይህን ቃል ተናግረውታል። ከመስቀሉ ውረድ የእግዚአብሔር ልጅ ከሆንክ ብለውታል። እንዲሁም ደግሞ የካህናት አለቆች ከጻፎችና ከሽማግሌዎች ጋር እየዘበቱበት እንዲህ አሉ፣ ሌሎችን አዳነ፣ ራሱን ሊያድን አይችልም። የእስራኤል ንጉሥ ከሆነ አሁን ከመስቀል ይውረድ፣ እኛም እናምንበታለን ብለዋል። እንደዚሁም ደግሞ ወታደሮች ጭፍሮችም ብለውታል። በሉቃስ ወንጌል ምዕራፍ 23 ቁጥር 36 ከ37 ላይ እንደተጻፈው አብረው የተሰቀሉት ወንበዴዎችን ብለውታል። እና ቢያንስ እነዚህ 4 አካላት ብለውታል። መንገደኞቹ አንደኛ፣ ሁለተኛ ጻፎች፣ ፈሪሳውያን፣ ሽማግሎች አንድ ወገን ሆነው፣ ሁለተኛ፣ ሶስተኛ ጭፍሮቹ ወታደሮቹ በዛ ዙሪያ የጌታችንን ስቅለት ለማስፈጸም ከሮማውያን የተመደቡት ወታደሮች ሶስተኛ ይህን ብለውታል። እነዚህ ወታደሮች እንዲሁ ተላኩ እንጂ ምን እንደሆነ ምን እንደሚሆን አያውቁም፣ ግን ሲሉ ሰምተው። ስለዚህ የሁሉም ቃል ጌታችን በዕለተ ዓርብ ስለኛ ሲል በመስቀል ላይ በተሰቀለ ጊዜ የእግዚአብሔር ልጅ ከሆንክ ከመስቀል ውረድ የሚል ቃል ሁሉም አንድ ሆነው ጌታችንን ተናግረውታል። ለምንድነው ነው ዛሬ በጣም አጠር አድርገን ለማየት የምንሞክረው። ለምንድነው ይህንን ያሉትና ጌታችንስ ለምን ከመስቀል አልወረደም? አዝነውለት ነው ወይ ከመስቀል ውረድ ያሉት? እንዲሁ አሳዝኗቸው እንዲሁ ሕማሙ ጸናብህ ትሞትብናለህ እና ከመስቀል ውረድ ራስህን አትርፍ ብለው ነው ወይ? አዝነውለት ነው ወይ? አዝነውለት እንዳልሆነ ይታወቃል። ይህንን ያሉት በተለይ በውስጣቸው የሚናገረው ዲያብሎስ ነበር። ጌታችን በመስቀል ላይ እንዳይሞት በሞቱ ትንሣኤን እንዳይገልጥ በሞቱ ሞትን ድል እንዳያደርገው ዲያብሎስ ነቢያት የሚናገሩትን ትንቢት በተለያየ መንገድ ይሰማ ነበርና ያ ነገር ደርሶ ያ ነው ድንግል ጸንሳለች ወንድ ልጅም ተወልዳለች ስሙንም አማኑኤል ይሉታል ወልድ ተወለደ ሕፃን ተሰጠን ወንድ ልጅ ተሰጠን እሱ አለቅነት በጫንቃው ላይ ነው የዘላለም አባት የሰላም አለቃ ነው የሚባለው ያ ዘላለማዊ አምላክ ሰው ሆኖ ተወልዶ የሚያደርገውን ቀድሞ በትንቢት ሲሰማ ይጨነቅ ነበርና አሁን ያቺ ዕለት የደረሰች ስለመሰለው እንደ ማንኛውም ሰው ፍጡር መስሎት አሰቅሎ ሊያስገድል ሊያጠፋ ነበር። ግን በዛ ደግሞ የሚያየው ነገር አላማረውም። ስለዚህ ጌታችንን ከመስቀል እንዲወርድ ዲያብሎስ በተለያዩ አካላት ቅስቀሳ አካሂዷል። ይሄ የዲያብሎስ ስብከት ነው። ዲያብሎስ ነው በተለያዩ ቅድም ባነሳናቸው በአራት አይነት በተለያዩ አካላት ከመስቀሉ እንዲወርድ ለማግባባት የሞከረው። ጌታችን ግን በማንም ሐሳብ ወደ መስቀል እንዳልወጣ በራሱ መለኮታዊ አቅድ በራሱ ሰውን የማዳን አምላካዊ አሰራር ወደ መስቀል እንደወጣ በሌሎች ሐሳብ በዲያብሎስ ያውም ቅስቀሳ ከመስቀል አይወርድም። እሱ ወደ መስቀል የሚወጣበትም የራሱ ምክንያት አለው፣ የራሱ ጊዜ አለው። ከመስቀል የሚወርድበትም የራሱ ምክንያት አለው፣ የራሱ ጊዜ አለው። ወደ መስቀል ያለ ምክንያት እንዳልወጣ ከመስቀል የሚወርደውም የወጣበት ምክንያት አሳክቶ ፈጽሞ ነው። ወደ መስቀል የወጣው በራሱ ፈቃድ ነው። ስለዚህ ከመስቀል የሚወርደውም በራሱ ፈቃድ ነው። ወደ መስቀል የወጣበትን ዓላማ ፈጽሞ ነው። ቀድሞ በራሱ ጊዜ ወደ መስቀል በፈቃዱ ማንም ሳያስገድደው በፈቃዱ ራሱን አሳልፈው ለሞት እንደሰጠ ደግሞ ከሞት ራሱን የሚያነሳበት ከመስቀሉ ራሱን የሚያወርድበት በትንሣኤ የሚገለጥበት የራሱ ጊዜ ምክንያት ስላለው ከመስቀል አልወረደም። ታዲያ ጌታችን የእነዚህን ሁሉ ልመና ተቀብለው ለምንድን ነው ከመስቀል ያልወረደው ነው?
የተወሰኑ ነጥቦችን ባጭሩ ለማንሳትና ለማየት እንሞክራለን። ለምንድን ነው ጌታችን ከመስቀል ሳይወርድ የቀረው? አይሁድ እንዲያውም ብትወርድ እናምንብሃለን፣ የእግዚአብሔር ልጅ መሆንህን ከመስቀል ውረድና እንመንብህ ብለው ነበር። ጌታችን ግን ከመስቀል አልወረደም። ለምን? አንደኛ ጌታችን ከመስቀል ያልወረደበት ምክንያት የእግዚአብሔር ልጅ ስለሆነ ነው። የእግዚአብሔር ልጅ መሆኑን ለመግለጥ ነው። እነሱ ያሉት የእግዚአብሔር ልጅ መሆንህን ከመስቀል በመውረድ ግለጥ፣ የእግዚአብሔር ልጅ ከሆን ከመስቀል ውረድ፣ እኛም እንመንብህ አሉ። ጌታችን ደግሞ እኔ የእግዚአብሔር ልጅ መሆኔን የምገልጠው ከመስቀል በመውረድ አይደለም ነው፣ ከሞት በማምለጥ አይደለም ነው። ከሞት በማምለጥ ከመስቀል ሳልሞት በመውረድ አይደለም የእግዚአብሔር ልጅነቴን የምገልጠው። የእግዚአብሔር ልጅነቴን የምገልጠው እናንተ ባላችሁትና በምታስቡት መንገድ ሳይሆን መስቀል ላይ በፈቃዴ ሞትን ተቀብዬ ወደ መቃብር ወርጄ በመቃብር 3 ቀንና 3 ሌሊት ቆይቼ ከዛ ሞትን ለአንዴና ለመጨረሻ ጊዜ ድል አድርጌ ሞት እንዳይዘኝ መቃብር ይዞ የማስቀረት ኃይል እንዳይኖረው አድርጌ የሞትን ጥርስ መንጋጋውን ሰብሬ በትንሣኤ ድል አድርጌ ነው የምገለጠው ነው። ስለዚህ ከመስቀል ያልወረደበት ምክንያት የእግዚአብሔር ልጅ መሆኑን ለመግለጥ ነው። ምን ማለት ነው? ጌታችን ከመስቀል ሳይሞት ወርዶ ቢሆን ኖሮ አይሁድ እንዳሉት የእግዚአብሔር ልጅ ነው ብለው አያምኑም። ያው ለምክንያት ነው እንጂ። ምክንያቱም ከመስቀል ቢወርድ በኋላ ምን ይሉት ነበር? ይኸው መከራው ጸንቶበት መከራ መስቀሉ መታገስ አቅቶት ወረደ ነበር የሚሉት እንጂ አይ ከመስቀል የወረደው በእኛ ጥያቄ ነው፣ ስለዚህ የእግዚአብሔር ልጅ ነው እንመንበት አይሉም። እንደማይሉ ይታወቃል። ምክንያቱም ቀድሞ ብዙ ጥያቄ እየጠየቁ እየመለሰላቸው አላመኑ። ቢያምኑማ ኖሮ በዮርዳኖስ የእግዚአብሔር ልጅነቱ ተገልጧል። በደመና ሆኖ ይሄ ልጅ ነው ብሏል። መንፈስ ቅዱስ በርግብ አምሳል በራሱ ሲወርድ በሕዝብ በተሰበሰበበት ነው አይተዋል። በደብረ ታቦር የተደረገውን አይተዋል። አልዓዛርን ከ4 ቀን በኋላ ከመቃብር ሲያስነሳው አይተዋል። ይሄ የአምላክ ስራ ነው። ማንም ፍጡር ይሄን ማድረግ አይችልም። ሌሎች ፍጡራን ቢያደርጉ ስም እግዚአብሔር ጠርተው ነው። ጌታችን ግን በቃለ ስልጣኑ ነው። በደረቅ ግንባር አይን ሲፈጥር አይተዋል። በዚህ ሁሉ አላመኑም። ስለዚህ የአይሁድ ከመስቀል ውረድ ጥያቄ ለማመን ሳይሆን የመስቀሉን ጉዞ ክርስቶስ በመስቀል ላይ የሚፈጽመውን ቤዛነት ድነት ለማሰናከል ነበር። ጌታችን ያልሰማቸው ለዚህ ነው። ስለዚህ ጌታችን ለዚህ ነው ከመስቀል ያልወረደው። ማንም ሰው ሊያደርገው የማይችለውን ሞትን በማሸነፍ በትንሣኤው ነው የሚገለጠው። መድኃኒታችን ኢየሱስ ክርስቶስ የእግዚአብሔር ልጅ መሆኑን የገለጠው በትንሣኤው ነው። ሮሜ ምዕራፍ 1 ከቁጥር 1 እስከ 4 ላይ ቅዱስ ጳውሎስ እንደገለጸው ወአርአየ ከመ ወልደ እግዚአብሔር ውእቱ በኃይሉ ወበመንፈሱ ቅዱስ ወበተንሥኦቱ ሙታን ይላል። መድኃኒታችን ኢየሱስ ክርስቶስ የእግዚአብሔር ልጅ መሆኑን የገለጠባቸው 4 ነገሮች አሉ። ወደ ዝርዝራቸው አልገባም፣ ግን አንደኛ በድንግልና በመወለድ ነው። ማንም ፍጡር በድንግልና ሊወለድ አይችልም። አዳምም ከመሬት አስገኘው እግዚአብሔር እንጂ ከእህቱም ሴት አልተገኘም። አዳም ከመሬት እግዚአብሔር ፈጠረው። ከዛ በኋላ ሰው የሚወለደው በድንግልና አይደለም፣ በታወቀ መንገድ ነው። ጌታችን ግን ሰው ሲሆን ግን አምላክነቱን ደግሞ እንዲያስረዳን በድንግልና ተጸነሰ፣ በድንግልና ተወለደ። ይሄ አምላክነቱን የገለጠበት ነው። ሁለተኛ ደግሞ በኃይሉ ተአምራትን በማድረግ ፍጡራን ተአምራት ቢያደርጉ በኢየሱስ ክርስቶስ ስም ሙታንንም ቢሆኑ ተነሱ፣ ርኩሳት መናፍስትንም ቢሆኑ ውጡ እያሉ ነው። በክርስቶስ ስም ነው። ቅዱሳን የራሳቸው ኃይል ስልጣን የላቸውም። ስልጣናቸው ኃይላቸው ሁሉ የእግዚአብሔር ነው። ጌታችን ግን እላለሁ ተነስ እያለ ርኩሳት መናፍስትን ውጡ እያለ በስልጣኑ በማዘዙ በዚህ አምላክነቱን ገልጧል። ሶስተኛ ወበመንፈሱ ቅዱስ ይላል። መንፈስ ቅዱስን በመስጠት ካህናት በጥምቀት ልጅነትን ቢያሰጡ ከእግዚአብሔር የተቀበሉትን ጸጋ ነው። ክህነት ክርስቶሳዊ ጸጋ ነው። የተቀበሉትን ያልተካነ ከጳጳስ ጸጋውን ያልተቀበለ ሰው ይህን ማድረግ አይችልም። ጳጳስም ደግሞ በልፋት ክህነትን ቢያሳድር ሜሮን ቢያከብር ከሐዋርያት በክርስቶስ በኩል የተቀበለው ነው፣ በራሱ አይደለም። ስለዚህ ሰው የሚሰጠው ጸጋ ከእግዚአብሔር የተቀበለውን ነው። ዮሐንስ ወንጌላዊ በጻፈልን በዮሐንስ ወንጌል ላይ በተጻፈው ኢይክል ሰብእ ነሲሐ ጸጋ ለሊሁ እመ ኢተውህበ ሎቱ ሰማይ ይላል። ሰው ከእግዚአብሔር ካልሰጠው በቀር ጸጋ እግዚአብሔርን በራሱ ማግኘት አይችልም። ጸጋ የእግዚአብሔር ገንዘብ ነው። ጌታችን መድኃኒታችን ኢየሱስ ክርስቶስ ግን ንስኡ መንፈሰ ቅዱስ እያለ በሐዋርያት ላይ መንፈስ ቅዱስን ሲያሳድር ሲሰጥ የነበረው ከራሱ ነው። እሱ ራሱ አምላክ ነዋ። ይሄ የአምላክነቱ መገለጫ ነው። መንፈስ ቅዱስን መስጠቱ፣ ክህነትን፣ ልጅነትን፣ ይህን ሁሉ ሀብትን ማሳደሩ ከራሱ አምላክ ስለሆነ ነው። አራተኛው ደግሞ ከሙታን በመነሳቱ ነው። ሞትን ድል አድርጎ የተነሳ ከክርስቶስ ውጭ ማንም የለም። በብሉይ ኪዳን እነ ኤልያስ እነ ኤልሳ ያስነሷቸው ሙታን ነበሩ። እነዛ ግን ከእግዚአብሔር በተሰጣቸው ስልጣን ነው ያደረጉት፣ ተመልሰው ሙተዋል። ሞትን በስልጣኑ ድል ያደረገ ላይሞት ሁለተኛ ድል አድርጎ የተነሳ ክርስቶስ ብቻ ነው። ስለዚህ መድኃኒታችን ኢየሱስ ክርስቶስ አምላክነቱን የእግዚአብሔር ልጅነቱን የሚገልጠው ከመስቀል በመውረድ ከሞት ፈርቶ በመውረድ አይደለም፣ ወይም ሞትን መከራን በመሸሽ አይደለም። ሞትን መከራን እስከ መጨረሻው ጥግ ድረስ ተቀብሎ ሞት ሊያመጣ የሚችለው የመጨረሻ ጥግ ነፍስና ስጋን መለየት ነው።
ከዛ ደግሞ መቃብር በሰው ላይ ማድረስ የሚችለው የመጨረሻ የመከራ ጥግ ሰውነትን ማፍረስ ማበስበስ ነው፣ መለወጥ ነው። ክርስቶስ ሁሉንም አሸነፈ። 3 ቀን በመቃብር ሰውነቱ ሲቆይ አንዳች ሳይለወጥ ከዛ በኋላ ደግሞ ዳግመኛ መለወጥ በማያገኘው ሰውነት በአካል ዘይመጉት በመነሳት መድኃኒታችን ኢየሱስ የእግዚአብሔር ልጅነቱን ገለጠ። ስለዚህ ከመስቀል ባለመውረድ ነው ጌታችን የእግዚአብሔር ልጅነቱን የገለጠው። ዲያብሎስ ባመጣው መድኃኒታችን ኢየሱስ እኛን ለማዳን የጀመረውን ጉዞ በሚያሰናክል በተሳሳተ መንገድ ሳይሆን በራሱ መንገድ ሞትን ድል አድርጎ በመነሳት ስለሆነ የእግዚአብሔር ልጅነቱን የሚገልጠው ከመስቀል አልወረደም። አስቀድሞ ጌታችን ምልክት አድርጎ የሰጠው ሞቱንና ትንሣኤውን ነበርና በዮሐንስ ወንጌል ምዕራፍ 2 ከቁጥር 18-22 ላይ ጌታችን ተጠይቆ ነበረ። በምን ስልጣን ነው ይሄን የምታደርገው ባሉት ጊዜ ንስትዎ ለዝንቱ ቤተ መቅደስ፣ ይሄን ቤተ መቅደስ ማለት ሰውነቴን አፍርሱት ትገድሉኛላችሁ ነው። ወበሰሉ ስለታነሳው እኔ በሶስተኛው ቀን አነሳዋለሁ አለ። ማለት እናንተ ሰውነቴን ትገድሉታላችሁ፣ እኔ ደግሞ ድል አድርጌ ሞትን በሶስተኛው ቀን እነሳለሁ ብሎ ምልክት አድርጎ የሰጠው ሞቱንና ትንሣኤውን ነው። ስለዚህ ይሄን ሞቱን ትንሣኤውን አስቀድሞ ምልክት አድርጎ የሰጠውን ባይፈጽም ኖሮ ይኸው የተናገረውን ተስፋ አልፈጸመም፣ የሰጠውን ምልክት አላረጋገጠም ይባል ነበር። ጌታችን ግን ሞትን ተቀብሎ በመነሳቱ አስቀድሞ የሰጠው ተስፋ ሁሉ አማናዊ መሆኑን አረጋገጠ። ምክንያቱም መድኃኒታችን ኢየሱስ ሞትን ድል አድርጎ ባይነሳ ኖሮ፣ የተወደዳቸው የእግዚአብሔር ቤተሰቦች በጣም ልብ ብሎ ማስተዋል ያስፈልጋል። ሞትን ያክል ከባድ ነገር ባያሸንፍ ኖሮ የተናገረው ነገር እውነት መሆኑ በምን ይረጋገጣል? በሕይወት ሳለማ ሰው የፈለገውን ሊል ይችላል እኮ። በዚህ ዓለም ላይ እንደ ፂሩ ጻይድና የነበሩ ነገስታት እኔ ፀሐይን አወጣለሁ፣ አነ አሰርቅ ፀሐይ፣ አነ አሰርቅ ወአርብ ፀሐይ፣ እኔ ፀሐይን አወጣለሁ አገባለሁ ብለው ተናግረው ነበር። ሰው ሲጠግብ አንዳንዴ የሚናገረውን አያውቀውም። ናቡከደነፆርም የትንቢት ነገር ተናግሮ ነበር። ፈርዖንም እኔ እግዚአብሔር ማን ነው እስከ ማለት ደርሶ ነበር። ብዙ ሰዎች ግን እነዛ ሁሉ ሞተዋል፣ የሉም፣ አፈር ትቢያ ሆነዋል። የት እንዳሉ አይታወቅም። የብዙዎቹ መቃብራቸው የት እንደሆነ እንኳን አይታወቅም፣ እንኳን ሞትን ሊያሸንፉ። ስለዚህ ሰው በሕይወቱ ሳለ የተናገረው የፈለገ ትልቅ ከባድ ነገር ቢሆን እውነት መሆኑ ማረጋገጫ ያለው ሞት ይዞታል። ክርስቶስ ስለ ራሱ ተናግሯል። እኔና አብ አንድ ነን እንዲህ እያለ ከአብ ዘንድ መጣሁ ብዙ ነገር ተናግሯል። ይሄ ግን ማረጋገጫው ምንድን ነው? ሞትን ድል አድርጎ ተነሳ። የመጨረሻውን ከባድ ነገር አሸነፈ። ስለዚህ ሞትን ካሸነፈ ነገሩ እውነት ነው ማለት ነው፣ ይታመናል ማለት ነው። እኔ ሞትን ያላሸነፈ ሰው ከሞት በኋላ ስላለው ሕይወት ቢያወራ ማን ያምነዋል? ሄዶ የታየው እሱ ራሱ በመቃብር ቀርቶ ከመቃብር ባሻገር ስላለው ነገር ቢናገር ማን ያምነዋል? እኛ እኮ የክርስትና ሃይማኖት እውነት ነው የምንለው ሞትን ያሸነፈ አምላክ ስለመሰረተው። የእኛ ሃይማኖት የተመሰረተው ሞት ባሸነፋቸው መቃብር ይዞ ባስቀራቸው ሰዎች አይደሉም። የየትኛውም ከክርስትና ውጭ ያለ ሃይማኖት መስራቹ በመቃብር ስር ነው። መቃብራቸው ነው ከታወቀ የሚጎበኘው። ወዳጅ ባዶ መቃብር የሚያስጎበኘው ክርስትና ብቻ ነው። ለምን? መስራቹ ከመቃብር በላይ ነው። ሞትን ጠቅጥቆ የተነሳ አምላክ ነው። ስለዚህ ሞትን ድል ያደረገ ስለሆነ የተናገረው ነገር ሁሉ ይታመናል። እንዴ ከባዱን ፈተና አልፏላ። እንዲያው ፈተና ሳያልፉ ቢያወሩ ምን እውነት ይሁን ውሸት በምን ይረጋገጣል? ስለዚህ ጌታችን ከመስቀሉ ያልወረደው በመስቀሉ ሞትን ተቀብሎ የእግዚአብሔር ልጅነቱን ከመስቀል በመውረድና ከመከራ በመሸሽ ሳይሆን መከራን ሁሉ ተቀብሎ ከዛ ባሻገር በሆነ በትንሣኤው ኃይሉ የእግዚአብሔር ልጅነቱን ለመግለጥ ስለፈለገ መድኃኒታችን ኢየሱስ በእውነትም በመስቀል ላይ ባይሞትና በሞቱ ሞትን ድል ባያደርገው ትንሣኤውን በሞት ላይ በማሳየት የትንሣኤውን ኃይል በሞት ላይ በማሳየት በትንሣኤው ባይገለጥ ኖሮ አፋችንን ሞልተን የእግዚአብሔር ልጅ ነው አምላክ ነው ለማለት ከባድ ሊሆን ይችል ነበር። በምን ተረጋገጠ ይባላል? ያለውን ብቻ መስማት ነበር። አሁን ግን ከቃሉ በላይ በተግባሩ አረጋግጧል። ሞትን ያክል ከባድ ፈተና አልፏል፣ ድል አድርጓል። ስለዚህ መድኃኒታችን ኢየሱስ ከመስቀል ያልወረደበት አንዱ ምክንያት ይሄ ነው፣ የእግዚአብሔር ልጅነቱን ለመግለጥ። ሁለተኛ ከመስቀል ያልወረደበት ምክንያት ንጉሥ ስለሆነ ነው። ኢየሱስ ክርስቶስ አምላካችን ንጉሥ ስለሆነ ንጉሥ መሆኑን በተግባር ለማረጋገጥ መስቀል ዙፋኑ ነው። አንድ ንጉሥ ከዙፋኑ ዝም ብሎ አይወርድም። እባክህ ውረድልን ስላሉት አይወርድም። የሚሰራውን ሰርቶ ነው ከመስቀል የሚወርደው። ታዲያ ንጉሥ በመስቀሉ ማን ነው? ንጉሥ በዙፋኑ ምን ያደርጋል ካል በዙፋኑ ላይ ያለ ንጉሥ የሚያከብረውን ያከብራል፣ የሚሾመውን ይሾማል፣ የሚቀጣውን ይቀጣል፣ ፍርድ ይፈጽማል፣ ፍትርት ያደርጋል። በሱ እንግዲህ ፍትርት በሚለው መድኃኒታችን ኢየሱስ ክርስቶስን በመስቀል ላይ አላግባብ በሰዎች ላይ የነገሰ ሐሰተኛ አጭበርባሪ አስመሳይ ዲያብሎስን ሽሮታል። በግፍ በተንኮል በራሱም ድካም
በዲያብሎስ ላይ የዲያብሎስ መጫወቻ የሆነ አዳምን ደግሞ ወደ ክብሩ መልሶታል፣ ክሶለታል። ስለዚህ ጌታችን በመስቀል ላይ ይህንን ፍርድ ሳይፈርድ አዳምን ሳይሾም ሳይክስ ዲያብሎስን ደግሞ ሳያዋርድ ሳይሽር ከመስቀሉ ከዙፋኑ አይወርድም። በነገራችን ላይ መምህራነ ቤተክርስቲያን እንደሚሉት ዲያብሎስ ጌታችን ከመስቀል እንዲወርድ የተቻኮለው ለዚህ ነበር፣ ይሄ እንዳይደርስበት። ያ የፈራው ነገር በመስቀል ላይ የሚፈጸመው ካሳ እንዳይደርስበት ነበር። ጌታችን ደግሞ በመስቀል ላይ ዲያብሎስን በረቀቀ ጥበቡ እንደ ማንኛውም ሰው መሰለውና ዲያብሎስ በአይሁድ አድሮ አሰቀለው። በኋላ ፀሐይ፣ ጨረቃ፣ ከዋክብት ብርሃናቸውን ከለከሉ፣ አለቶች ተሰነጠቁ፣ ሙታን ከመቃብር ተነሱ። ይህን ሁሉ ሲያይ ዲያብሎስ ያ የምፈራው ስጠረጥረው የነበረው አምላክ መጥቶ እሱ ነው ማለት ነው ብሎ ተጨነቀ። ግን ቀድሞ እንደ ማንኛውም ፍጡር መስሎት ነፍሱን ከስጋ ለይቶ ወደ ሲኦል ለማውረድ ቀርቦ ስለነበረ ጌታችን ያን ጊዜ እንደ ፍጹም ሰውነቱ በመስቀል ላይ ቢሰቀልም አምላክ ነውና በአምላክነቱ ያው አንድ ክርስቶስ ነው። እንደ ፍጹም ሰውነቱ የተሰቀለ እንደ ፍጹም አምላክነቱ ደግሞ ሰማይ ብርሃናትን የከለከለ ያጨለመ ምድርን ያንቀጠቀጠ አለቶችን የሰነጠቀ ያው አንዱ ክርስቶስ ነው። አንዱ ክርስቶስ ሁሉንም ያደርጋል። ፍጹም ሰው ፍጹም አምላክ ነውና። ስለዚህ ዲያብሎስ እንደ ሌሎች ሰዎች መስሎት ነፍሱን ለመቆራኘት መጥቶ ነበርና ያኔ በአምላክነቱ ያዘው፣ አስጨነቀው። በዚህ ጊዜ ዲያብሎስ ስህተቱን አመነ፣ አማራጭ የለውምና እንደው ሰው ከሆንክ ጀምሮ በማሰደድ በማስነቀፍ በማሰደብ በኋላም ደግሞ እዚህ ደረጃ በማድረስ የሰራሁት ስራ ምንም ልከፍለው ነገር የለኝም። ለአንተ ላደረግኩት ሁሉ ምንም ልከፍል የምችለው የለም። ግን 5500 ዘመን በሲኦል እንደ ወህኒ ቤት ጠባቂ እንደ እስር ቤት ዘበኛ ሆኜ የምጠብቃቸው ነፍሳት አሉና እነሱን ካሳ አድርገህ ተቀበለኝ አለ። ጌታችን እንዲህ ባለ ሁኔታ ነፍሳትን ካሳ አድርጎ ተቀብሏል። ስለዚህ ከመስቀሉ ያልወረደው እኛን እንዲህ ባለ መንገድ ከሲኦል ነፃ ለማውጣት ከዲያብሎስ እስራት ለማስፈታት ይህንን የንጉስነት ስራ የሚሰራው በመስቀል ላይ ስለነበረ ነው። ቆላሲስ 2:14 ላይ ቅዱስ ጳውሎስ በመስቀሉ ጠርቆ ዲያብሎስን ከመንገድ አስወግዶታል ይላል። በመስቀሉ ጠርቆ ማለት በጣም አስጨንቆ ማለት ነው። ጥብቅ ጥርንቅ አድርጎ በጣም ጥርንቅ አድርጎ በመስቀሉ ጌታችን ዲያብሎስን በመስቀሉ ላይ ጠርንቆ አስጨንቆ ከመንገድ አስወግዶታል። እኔ መንገድ ነኝ አለ። ከዚህ በኋላ መንገዱን ከፈተ። ወደ ሰማይ የሚወስደውን መንገድ ሁሉ ሰይጣን አየሩን ሞልተውት ነበር። ኤፌሶን ምዕራፍ 2 ላይ ቅዱስ ጳውሎስ እንደጻፈው የአየር አጋንንት ወደ ሰማይ የሚወስደውን መንገድ ዘግተውት ነበር። ጌታችን ግን በእርገቱ በሞቱ በትንሣኤው ይህን ከፈተልን። አርኅዉ ኆኃተ መኳንንት ወይትራኅዉ ኆኃተ ለፍጥረት መዝሙር 23 ላይ እንደተጻፈ መኳንንት ደጆችን ክፈቱ ተባለ። ተከፈተ የሰማዩ መንገድ። ጌታችን ከመስቀል ወርዶ ቢሆን ኖሮ ግን ይሄ ሁሉ ለእኛ አይደረግልንም ነበር። የሰማይ መንገድ አይከፈትም ነበር። ዲያብሎስ አየሩን ከሞላበት የሰማዩ መንገድ ከዘጋበት ከዛ ገለል አይልም ነበረ። ስለዚህ ጌታችን ከመስቀል ያልወረደበት ሌላ ምክንያት ይሄ ነው። መስቀል ዙፋኑ ነው። በመስቀል ላይ የሚሰራው ስራ አለውና መዝሙር 92 ላይ እግዚአብሔር ነገሰ ስብሐቲሁ ለብሰ እግዚአብሔር ኃይሎ ቀነተ ይላል። እግዚአብሔር ነገሰ ክብርንም ለበሰ ይላል። እንደ አዲስ ዜና ማለት ነው። ምንድነው ሰበር ዜና እንደሚባለው በዚህ ዓለም በሆነ ሀገር አንዱ ተሹሞ ሌላው ሲሻር ገሌ እንደዚህ ሆነ ይባላል። ስለዚህ ልክ እንደ አዲስ እግዚአብሔር ነገሰ ይላል ዳዊት። በሌላ በኩል ደግሞ መዝሙር 73 ቁጥር 12 ላይ እግዚአብሔር እሰ ንጉሱቱ እግዚአብሔር ዘላለማዊ ንጉስ ነው። እግዚአብሔር እሰ ንጉሱቱም ቅድመ ዓለም ከዓለም በፊት ጀምሮ ዘላለማዊ ንጉስ ነው ይላል። እግዚአብሔር ዘላለማዊ ንጉስ ነው። አንጋሽ አይፈልግም። መላእክት አጃቢ ሰው አይፈልግም። እግዚአብሔር ዘላለማዊ ንጉስ ነው እና በአንድ በኩል እግዚአብሔር ዘላለማዊ ንጉስ ነው ይላል። በሌላ በኩል ደግሞ እግዚአብሔር ነገሰ ይላል። እንደ አዲስ እንዴ ነገሰ የሚባለው እኮ ድሮ ንጉስ ያልነበረ ነው ወይ? ጥንት ንጉስ ከነበረ አሁን እንደ አዲስ ነገሰ አይባልም። ታዲያ ሁለቱ ምንድን ነው? እግዚአብሔር ነገሰ የሚለው እግዚአብሔር ዘላለም ንጉስ ነው የሚለው በባህሪው ነው። አሁን መዝሙር 92 ላይ እግዚአብሔር ነገሰ የሚለው ደግሞ ሰው ሆኖ አዲስ ንግስና ነው። በመስቀል ላይ የነገሰው በልዩ ጥበብ በሚገርም ሁኔታ የነገሰው ንግስና ይሄ በመስቀል ላይ የነገሰው ነው። እግዚአብሔር ነገሰ ክብርንም ለበሰ ይላል። እሱ የተለየ ክብር አግኝቷል። እኛን ክብር ለማልበስ የተዋረደው ተዋርዶ ያ መከራው መስቀሉን ነው ክብር ያለው። መከራውን መስቀሉን ክብር ብሎታልና ስለኛ ይትባረክ እግዚአብሔር ዘሰማየ ሕማማተ ወልዱ ክብረ ወስብሐተ ይላል ቅዱስ ዮሐንስ አፈወርቅ። ስለኛ ሲል ልጁ የተቀበለውን መከራ ክብር
ብሎ የሰየመ ክብር ያለው እግዚአብሔር የተመሰገነ ይሁን ይላል። እግዚአብሔር ክርስቶስ ልጁ የተቀበለውን መከራ ስለኛ ስለሆነ ክብር ብሎታል እና በመስቀል ላይ ይሄ ንግስናው ስለሚፈጸም ነው። ስለዚህ በመስቀል ይሄን ንግስናውን ሳይፈጽም ስለኛ የሚነግሰውን አክሊለ ሦክ ደፍቶ ነው በመስቀል ላይ የነገሰው ንግስ። እንደዚህ የዓለም ነገስታት ወርቅ ካባ ላንቃ አይደለም፣ የእሾህ አክሊል ደፍቶ ነው የነገሰው ንግስናው። እጆቹና እግሮቹ ተዘርግተው ነው በመስቀል ላይ የነገሰው። ዙፋኑ መስቀል ነው። ስለዚህ በዚህ ዙፋኑ ላይ ነግሶ ተገቢውን ፍርድ ሳያደርግ ዲያብሎስን በመስቀሉ ጠርንቆ ገድሎ ከመንገድ ሳያስወግድ ስለማይወርድ ከመስቀል አልወረደም።